አልናስር ከ6 ዓመታት በኋላ የሳውዲ ፕሮ ሊግ ዋንጫን ለመጀመሪያ ጊዜ አሸነፈ። በሊጉ የመጨረሻ ጨዋታ በሜዳው አልአዋል ፓርክ ዳማክን 4-1 ያሸነፈው አልናስር ከተከታዩ አልሂላል በሁለት ነጥብ በመብለጥ የዋንጫ አሸናፊ ሆኗል። የጨዋታው ኮከብ ተብሎ የተመረጠው ክርስቲያኖ ሮናልዶ ሁለት ጎሎችን ሲያስቆጥር ሳዲዮ ማኔና ኪንግስሌ ኮማን ቀሪዎችን ጎሎች አስገኝተዋል። በአሰልጣኝ ጆርጌ ጄሱስ የሚመራው አልናስር 86 ነጥብ በመሰብሰብ ከ2018-19 የውድድር ዘመን ወዲህ ለመጀመሪያ ጊዜ በአጠቃላይ ደግሞ ለ10ኛ ጊዜ የሳውዲ ፕሮ ሊግ ሻምፒዮን ሆኗል። የ41 ዓመቱ ክርስቲያኖ ሮናልዶ ዘንድሮ በ30 ጨዋታዎች 28 ጎሎችን አስቆጥሮ ሁለት ግብ የሆኑ ኳሶችን በማቀበል ለአልናስር 30 የጎል ተሳትፎ አስመዝግቧል። በተጫዋችነት ዘመኑ 65ኛ የቅጣት ምት ጎሉን ዳማክ ላይ ያስቆጠረው ክርስቲያኖ ሮናልዶ በአጠቃላይ 973 ጎሎችን በማስቆጠር 1000ኛ ጎሉ ላይ ለመድረስ 27 ግቦች ብቻ ቀርተውታል። የዘንድሮውን የሳውዲ ፕሮ ሊግ ከፍተኛ ጎል አስቆጣሪነት የአልቃዲሲያ አጥቂ ሜክሲኮዊው ሁሊያን ኩኖኔስ በ33 ጎሎች አሸንፏል። የአልአህሊው ኢቫን ቶኒ በ32 እና የአልናስሩ ክርስቲያኖ ሮናልዶ በ28 ጎሎች ሁለተኛና ሶስተኛ ከፍተኛ ጎል አስቆጣሪ በመሆን አጠናቀዋል። የአርሰናሉ አማካይ ሚኬል ሜሪኖ ከጉዳት አገግሞ ልምምድ ጀመረ። ስፔናዊ ተጫዋች ባለፉት 4 ወራት በጉዳት ከሜዳ ርቆ ቆይቷል። ሜሪኖ በፕሪሚየር ሊጉ የመጨረሻ ጨዋታ አርሰናል ክሪስታል ፓላስን ከመግጠሙ አስቀድሞ ትላንት ከቡድኑ ጋር ሙሉ ልምምድ ሰርቷል። የፓሪስ ሰን ጀርማው የፊት መስመር ተጫዋች ኦስማን ዴምቤሌ ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዝግጁ መሆኑን ተናገረ። የባሎንዶር አሸናፊው ዴምቤሌ በፓሪስ ደርቢ ፓሪስ ሰን ጀርመን በፓሪስ ኤፍሲ 2-1 በተሸነፈበት የፈረንሳይ ሊግ ጨዋታ ላይ በጉዳት ተቀይሮ ወጥቶ ነበር። መጠነኛ የጉዳት ስጋት ነበረብኝ፣ አሁን ግን ደህና ነኝ፣ ለቻምፒየንስ ሊግ ፍጻሜ ጨዋታም ዝግጁ ነኝ ብሏል ኦስማን ዴምቤሌ። የአስቶን ቪላው አማካይ ሞርጋን ሮጀርስ የ2025-26 የውድድር ዘመን የዩሮፓ ሊጉ ኮከብ ተጫዋች ተብሎ ተመረጠ። ሞርጋን ሮጀርስ አስቶን ቪላ ፍሬቡርግን ባሸነፈበት የፍጻሜ ጨዋታ ላይ አንድ ጎል አስቆጥሮ አንድ አሲስት አስመዝግቧል። የ23 ዓመቱ እንግሊዛዊ ዘንድሮ በዩሮፓ ሊጉ በ15 ጨዋታዎች 3 ጎሎችን አስቆጥሮ 5 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ዳኒ ዌልቤክ የብራይተን ኤንድ ሆቭ አልቢየን የውድድር ዓመቱ የተጫዋቾች ኮከብ ተጫዋች ሽልማትን አሸነፈ። የ35 ዓመቱ የቀድሞ የአርሰናል እና ማንቸስተር ዩናይትድ አጥቂ ዘንድሮ በፕሪምየር ሊጉ በ36 ጨዋታዎች 13 ጎሎችን አስቆጥሮ አንድ ግብ የሆነ ኳስ አመቻችቶ አቀብሏል። ኔይማር ጁኒየር ጉዳት እንደገጠመው ተረጋገጠ። ብራዚላዊ ተጫዋች ሳንቶስ ከኮርቲባ ጋር ባደረጉት ጨዋታ ላይ ባጋጠመው መጠነኛ የባት ጉዳት ምክንያት ከአንድ ሳምንት በላይ ከሜዳ ይርቃል ተብሏል። የ34 ዓመቱ ኔይማር በአሰልጣኝ ካርሎ አንቸሎቲ የብራዚል ዓለም ዋንጫ ስብስብ ውስጥ በተካተተ ማግስት ጉዳት እንደገጠመው ይፋ ሆኗል። በዚህም 20 ቀናት ከቀረው የዓለም ዋንጫ አስቀድሞ ብራዚል በምታደርጋቸው የአቋም መፈተሻ ጨዋታዎች ላይ ኔይማር መሰለፉ አጠራጣሪ ሆኗል። ብራዚላዊ ተከላካይ ቲያጎ ሲልቫ ከፖርቶ ጋር መለያየቱ ይፋ ሆነ። የቀድሞ የፓሪስ ሰን ጀርማን፣ ኤሲ ሚላን እና ቼልሲ ተከላካይ ዘንድሮ ከፖርቱጋል የፖርቱጋል ፕሪሜራ ሊጋ ሻምፒዮን መሆን ችሏል። የ41 ዓመቱ ቲያጎ ሲልቫ በፖርቶ የቀረበለትን የውል ማራዘሚያ ያልተቀበለ ሲሆን በቀጣይ በነፃ ዝውውር ወደ ቀድሞ ክለቡ ኤሲ ሚላን ሊመለስ ይችላል ተብሏል። ወደ ዓለም ዋንጫ ዜናዎች ስናልፍ የጀርመን ብሔራዊ ቡድን የ2026 ዓለም ዋንጫ ስብስቡን ይፋ አደረገ። ከ2 ዓመታት በፊት ከብሔራዊ ቡድኑ ራሱን አግልሎ የነበረው ግብ ጠባቂው ማኑኤል ኖየር በአሰልጣኝ ዩሊያን ናግልስማን ወደ ቡድኑ ተመልሷል። የ40 ዓመቱ የባየር ሚኒክ ግብ ጠባቂ አምስተኛ የዓለም ዋንጫ ተሳትፎውን የሚያደርግ ይሆናል። የዢሮኗ ግብ ጠባቂ ማርክ አንድሬ ተር ስቴገን፣ የዶርትሙንዱ ከሪም አዲየሚ እና የብሬንትፎርዱ ኬቪን ሻደ ከጀርመን የዓለም ዋንጫ ስብስብ ውጭ የተደረጉ ተጫዋቾች ናቸው። የጀርመን ብሔራዊ ቡድን በዓለም ዋንጫው ምድብ 5 ላይ ከኩራስአው፣ ኮትዲቯር እና ኤኳዶር ጋር ተደልድሏል። ከ28 ዓመታት በኋላ ወደ ዓለም ዋንጫ የተመለሰችው ኖርዌይ ስብስቧን ይፋ አድርጋለች። አሰልጣኝ ስቶል ሶልባከን ለዓለም ዋንጫው 26 ተጫዋቾችን ጠርተዋል። በአርሰናሉ ኮከብ ማርቲን ኦዴጋርድ አምበልነት የሚመራው የኖርዌይ ብሔራዊ ቡድን በአጥቂ ቦታ ላይ የማንቸስተር ሲቲው ኤርሊንግ ሃላንድ እና የአትሌቲኮ ማድሪዱ አሌክሳንደር ሶርሎትን በስብስቡ አካቷል። አራተኛ የዓለም ዋንጫ ተሳትፎዋን ከ28 ዓመታት በኋላ የምታከናውነው ኖርዌይ ምድብ 9 ላይ ከኢራቅ፣ ሴኔጋል እና ፈረንሳይ ጋር ተመድባለች። በመጨረሻም ሃሪ ማጓየር ከእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውጭ መሆኑን ገለጸ። የአሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ
ይፋ ከመደረጉ አስቀድሞ የማንቸስተር ዩናይትዱ ተከላካይ ከዓለም ዋንጫ ውጭ ስለመደረጉ በማህበራዊ ትስስር ገጹ አስታውቋል። ካሳለፍኩት ጥሩ የውድድር ዘመን አንጻር በዓለም ዋንጫ ስብስብ ውስጥ ተካትቼ ለሀገሬም ጥሩ ግልጋሎት እንደምሰጥ እርግጠኛ ነበርኩ። በአሰልጣኝ ውሳኔ በጣም አዝኛለሁ ብሏል ሃሪ ማጓየር። አሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስባቸውን በዛሬው ዕለት ያሳውቃሉ ተብሎ ይጠበቃል። ጀርመናዊው አሰልጣኝ ፊል ፎደን፣ ኮል ፓልመር፣ ሌዊስ ሆል፣ አዳም ዋርተን፣ ሉክ ሾው፣ ፊካዮ ቶሞሪ እና ሞርጋን ጊብስ ዋይትን ከስብስባቸው ውጪ አድርገዋል ተብሏል። ጆርዳን ሄንደርሰን፣ ዳን በርን፣ ጃሬል ኳንሳህ እና ኖኒ ማድዌኬ ደግሞ ለዓለም ዋንጫው ጥሪ እንደሚቀርብላቸው የእንግሊዝ ትልልቅ መገናኛ ብዙሃን እየዘገቡ ይገኛሉ።